እኔ አንዳንድ ኳየር ያናደኛል። ዝልዝል ያሉ ኳየሮች አሉ ኮስተር ብለው ይሸኙልናል። አንተ እንዴ ለማን ነው እንደዚህ ምለፈው? እኔ ተዋታስበላን ቁም ነገር እኮ ነው ማለት እግዚአብሔር አፍንጫ ስር እየሰራልህ እንደዛውም በፓስተር ጀኔ እየተሰራልህ በደንብ እየተቀመመልህ የኔ በረዶ አንተ እግዚአብሔር ድብ ይዘዝብህ። ድብ ያባቴ አምላክ ድብ ይዘዝብህ። ሰው አላገባም ብለሃል ድብ የሚቧጨቅ ድብ ሳትጸልይ ቆንጆ የለበስክ ቸስ ያረክ ከቸርች አትዙር። አንዳንድ ጎረምሳ ይገርመኛል። ታውቃለህ ቸርች ለመጥበስ ሰው እንደሚሄድ እንደሱ ይሄዳል። ጸልዮ ማያቅ ሰውዬ ተንበርኮ ማያቅ ሰውዬ ቸርች ይሄዳል። ደግሞ ከኋላ ነው የሚቀመጠው በደም ለማየት ለኮንትሮል እንዲመቸው። እመነኝ ይኸውልህ እግዚአብሔር ብዙ ጊዜ እንደምነግራችሁ እግዚአብሔር ደግ ነው እንጂ ሞኝ አይደለም። መተ በጣም ብልጣ ብልጥ ስትሆንበት አንተ የምትወደው አይነት እንትን በደም ሴንጤ ያዘጋጅልሃል። በደም ኦፕሬሽን የምታደርግ ሰንጥቃ ምጥልን ቁጭ ያደርግልሃል። የት ቸርች ውስጥ ችላ ማለት ኃላፊነትን ስራ አለመስራት። እንደውም አንድ ጥያቄ ተጠይቄ ነበር። በቃ እኔ ችግር የለብኝም ድህነቱን አምኜ ገብቻለሁ ግን ስራ አይሰራም። በቃ ቁጭ ብሎ ስራ ስብስብ ብሎ ሪሞት ይዞ ሶፋውን ጉድጉድ አድርጎታል ቤት። በቃ አንተ ሰውዬ ምን ሆነህ ነው? ምን ሆነህ ነው? ምንድነው የፈለከው? እንቅልፍን የሚወድ የሚለውን ቃል አላነበብክም? ድህነት እንደ ወንበዴ ችጋር ሰይፍ እንደታጠቀ ሰው ይመጣብሃል እኮ ነው የሚለው። እቤት ውስጥ ችጋር እየጠራህ ነው። ተነስ ተሯሯጥ። ተነስትና ስራ ፈልግ። የሆነ ነገር አድርግ። ስራ ውጪ ወጥተህ መስራት ባትችል ቤት ውስጥ ስራ። ቤት ውስጥ ወጪ የሚያስወጡ ስራዎችን አንተ ከቨር አድርግ። ስራ አለ መስራት ደሞስ እነዚህ ሰዎች እኔን አልወድ በቃ ስጋ ካልሆነ ሽሮ አልወድም። ወይኔ ቸሪ አዋቂ ሰው መግረፍ ቢቻል እኔ ናፍቀኛል። ታውቃላችሁ እኔ እኮ ነነሚያ እኮ ያገለገሉበት ዘመን እንዴት እንደታደሉ ላለሁ እኮ እኔ በእውነት ነነሚያ መጽሐፍ በሳነብ ታድሎ ላለሁ። ታውቃላችሁ ነህሚያ በአያሌዎቹን ገረፍኳቸው ይላል። አያሌዎቹን ጸጉራቸውን ነጨው ይላል። ወይኔ ታድሎ ላለሁ። ወይኔ ታድሎ ጸጉራቸውን እየነጨ ቡን አድርጓል። እኔ አንዳንዴ ያምረኛል። ታውቃላችሁ እሱ ዛሬ ቢኖር ማት ሁማኒር እጁ ላይ ይዞ ታገኘው ነው እያሳደደ እየነጨሽ ቡን እያረገሽ ዝም ብለሽ ስትዞሪ ሲያገኝሽ ይዞ በቦክስ ቡቡ እያረገ እየመነቀ ቢቻል እላለሁ። እና አንድ ዝም ብሎ ምኞቴን ነው። አዋቂ ሰው አይገረፍም እንጂ አንዳንድ ሰው መግረፍ ነው ትላለህ። አይሰራም። የሚፈልገው ውድ ነገር ነው። የጣፈጠ ነገር ደግሞ ብላት ይፈልጋል። ምን ይሄ ታዲያ ህመም አይደለም? ይሄን እጅኑ ግሩን አስራ ማንኤል መውሰድ እንዴ ምን አይነቱ ነው? ሌላው ሲረካ የተዳራ ጋርን እንደ መልአክ ማየት፣ ከዛ ደግሞ ትንሽ ሲበሳጩ እንደ ሰይጣን ማየት። ጠዋት ሃኒ ብለ ማታ ሃይና ከሆነ ችግር አለ። ሃኒን ወዲያው ወደ ሃይና አይከብድም። ይሄም የስብና ህመም ነው። ወጥ የሆነ ከለር አለመያዝ። የምትሉትን ነገር ታቆታላችሁ። እኔ ጠይቃለሁ ተማሪዎቼን ማብለሽ ነው አሁን የምትጠሪው እየጠይቃለሁ። አሁን ጠይቀው ቤቢ ደስ ይላል። ጥሩ ነው ቤቢ ደስ ይላል። ትንሽ ደስ የቤቢ ውስጥ እኮ ስስት አለ አይደል? የሆነ ጥሩ ነው። በኋላ ቦቢ እንዳትዩ ብዬ ፍራቴ ወደ ቦቢ ቤቢን ወደ ቦቢ እንዳታሳድጊ። እኔ አትተያዩ ቁንጅና ውበት አትተያዩ አላልኩም። እሱ ግን መሰረት አይደል? እሱ መሰረት አይደል? አፍሽን ክፈች እስቲ አውሪ እስቲ በል ታውራ። አፍንጫ ፍንጫዋን አትይ። አፍንጫ ቃሪያ አይደል? ቅሽ እያረካ አትበላው። አውሪ በል አይደል? ሰው አፉን ሲከፍት ጭንቅላቱ ይታያል፣ ልቡ ይታያል፣ ሐሳቡ ይታያል። እስቲ አውራ በይ። አንዳንድ ሰው አያውራ፣ አንዳንድ ሰው አያውራ። ወይ አያውራ። እኔ አንድ ወንድም ከውጭ መጥቶ ተብዬ ስብስብ ብለን ቴብል እንደዚህ ሁላችንም ስናወራው ጸጥ ብሎ እንዴት ዲሰንት እንደሆነ መጽሐፍ እኮ ታውቃላችሁ። ሰነፍ በጉባኤ ዝም ብሎ ሲወጣ ጠይቦ ነው ይወጣል። ምን አለበት እስከ መጨረሻ ዝም ይብል? ዝም ብሎ ልንበተን ስንል ተናገረ። ሲናገር አሜዚንግ ነው። ማመን ያቃተኝ። በዛ ላይ ጎለዳደፋል አፉ፣ በዛ ላይ ልጥፍጥፍ ነው የሚያደርገው። አቤት ፖፖ አፍ ነው ይሄ። እውነቴን ነው። የለም ወይኔ አይናገር አንዳንድ ሰው
ስለዚህ እንደምንም እንዲያወራ አድርጉት። ሐሳብን እስቲ ግለጥ። ስለ ፖለቲካ አውራ በሉት። ያውራ። እኔ እኮ እንደዚህ ዘሩን ምናምን የጠራ ከሆነ ቀስ ብለሽ ታረጊና ዋላማሽ ያስገበላስ የለም። አንዳንድ ሰው ያወራ ሲያወራ መንደሪ ነው። ሚስቴ ፊት ሞገስ እንዳገኝ ጸልያለሁ። ሚስቴ ፊት አይደለም እኔ አይደለም እምገዛላት ዕቃ በፊቷ ሞገስ እንዲያገኝ ጸልያለሁ። ጥፍር ቀለም ገዝቼ ሊፕስቲክ እኔ ነኝ የምገዛላት በነገራችን። እሺ ዝም ብዬ ምናምን እንዳልመስል ራሴ ነኝ ልብሷን የምገዛው ከታች እስከ ላይ ሁሉንም እድሜዋን ሁሉ እኔ ነኝ የምገዛው። ያው በመከራ ነው። ተስፋ የሚያስቆርጡ ነገሮች ገጥመውኝ ያውቃሉ። ድሮ ለምሳሌ ገዝቼ ስመጣ ተቀበለኝና ስንገዛው ትለኛለች፣ በልተውሃል ትለኛለች። ወይኔ እንዴት እንደሚያናድድ በልተውሃል። ለምንድን ነው ይበሉኝ? በቃ አንቺ እንትን ካላየሽው በቃ በኋላ ስንገዛው በጣም ውድ ነው ትለኛለች። ምን ማድረግ ጀመርኩ? ዋጋውን መላጥ ጀመርኩ። እኔ የምፈልገው ደስ የሚለኝን የምወደውን ነገር በ50 ብር በ100 ብር ባለኝ ነገር ለምሳሌ 150 ብር ተብዬ 100 ብር 140 ብር ብዬ በ10 ብር አልሄድም። በ10 ብር ምክንያት ለሚስቴ ገዛውና አይደል ለምሳሌ አድርጌ ነው የምሄደው። እና ምን ማድረግ ጀመርኩኝ? እግዚአብሔር ወይ ትውደድልኝ። አይገርም? እንደዚህ መስሏል። ከሚስት ጋር መኖር እኮ በማስተዋል የተባለው ለዚህ አንተ ቅርፍፍ ስትል ነው የተበላው። በማስተዋል እኮ ማለት ጸልይ፣ እሰር፣ የሚታሰር ነገር አለ የሚታሰር እሰር፣ የሚመታ መታ ቁም ነገር ነው ብለህ እኮ አንተ እኮ ጅልጅድ ብለህ ስትሄድ ቷ ያደርገዋል። ሁለተኛ እዚህ በቃ ዲስካሬጅ ትሆናለህ። ኖ በማስተዋል ከነሱ ጋር ኑሩ። ለምንድን ነው ይሄን ባላረግስ? ይሄን ካላረክማ ጸሎት አይሰማም። አይገርምም? በማስተዋል ከሚስት ጋር መኖር ካልቻልክ እግዚአብሔር ጸሎትን አገልግሎትን አይቀበልም፣ ጸሎትን አይሰማም። የኔ ትምህርት እንዳይመስል የመጽሐፍ ቅዱስ ትምህርት ነው። ጸሎታችሁ እንዳይከለከል ይላል መጽሐፍ። ስለዚህ ምንድን ነቅተህ ተንቀሳቀስ። ነቅተህ በጣም ኮንሽስ መሆን አለብህ። እግዚአብሔር ይርዳን። አይደለም እኔ እንድትቀበለኝ እኔ ስጦታዬ እንድትቀበልኝ ጸልያለሁ። ጸልያ የማትቀበል ሚስት ከሆነ ያለች ዝም ብላ ተንኮራፋ። እኩለ ሌሊት ተነስና ደጅ ጥና። እግዚአብሔር ወይ ምንድነው ነገሩ በልና ጠይቅ። ይነግርሃል እንዴት እንደምትይዝ። እንደ ሀገር እኮ ነው ያስተኛው። ዝም ብላ ሀገር ተኝተህ ልትመራ ሀገር አንድ ሀገር እኮ ነው ቤት የተኛ ሀገር ማለት ናት እኮ ንግግሩ መስሎ ሚስት ሀገር ናት፣ ሚስት እናት ናት። የምር እኮ ናት የምር። ስለዚህ ሀገር ለማስተዳደር ትተኛለህ። ተነስተህ እግዚአብሔር ወይ በፊቷ ሞገስ ስጠኝ፣ የምናገረው ይግባት፣ ሰማይን ክፈትልኝ። አንተ ሰማይን አስቆልፈህ ስትንከረፈፍ ስትደበደብ ነው የምትውለው። ረፍ። እነሱ አውቶማቲክ ላይ አድርገው 42,000 ቃል ነው በቀን የሚተፉት። ታውቃለህ? አታውቅም? 42,000 ነው በቀን ውስጥ በእውነት አቀባብለው የሚውሉት። ስለዚህ ለዚህ ነው በጣም የሚያወሩት። ቁጭ ለመስማት ተጠንቅቀ። ካልሰማ ከለቀቁብህ በቃ መትረየ እንደዚህ ካደረጉት በቃ ምን ይሽር ነው የታጠቁት። እኔ አንዳንድ ኳየር ያናደኛል። ዝልዝል ያሉ ኳየሮች አሉ። ኮስተር ብለው ይሸኙልናል። አንተ እንዴ ለማን ነው እንደዚህ የምለፈው? እኔ ታስበላን ቁም ነገር እኮ ነው የምልህ። እግዚአብሔር አፍንጫ ስር እየሰራልህ እንደዛው በፓስተር ጀሬ እየተሰራልህ በደንብ እየተቀመመልህ የኔ በረዶ አንተ እግዚአብሔር ድብ ይዘዝብህ። ድብ የአባቴ አምላክ ድብ ይዘዝብህ። ሰው አላገባም ብለሃል። ድብ የሚቧጨቅ ድብ እንዴ! ተው እንጂ እንዴ! ተው ተያዩ ወንድሞቼ እና እህቶቼ፣ ቁም ነገር ነው ማወራላችሁ። ቤተ ክርስቲያን እግዚአብሔር ማት እየሰራላት ኖ ብሎ ቦሌ ሮድ ነው የምታየው። እንዴ ተይ እንጂ አይንሽን ክፈቺ። እኔ የምወደው ረጅም ጠንበል እንዴ! ትዳር ላይ እንኮኮ ያለ መስሎሽ ነው እንዴ? እንኮኮ የለም። ያው እኔ ሚስቴ እንኮኮ አድርጌሽ አውቃለሁ? አላቅም። እንኮኮ የለም። ጌታን የለም። ለአምፖል ለመቀየር መሰላል ነው የመጣው እንጂ እንኮኮ የለም። በእንትን በሲሪየስ የሆነ አንድ ወዳጄ ጋብዞት አንድ ሀብታም ሰው ሄጄ አለ ግብዣው ላይ የተደረደረው ምግቡ ላይ ተጽፏል አለ ይሄን ያህል ካርብ፣ ይሄን ያህል ካልሲየም ምናምን አለው ይላል። ፕሮቲን ምናምን ምግቡ ላይ ማለት ነው ተጽፎ ቼክ አድርጋ አንብበህ ነው የምትበላው። እኛ እኮ አናነብም። እኛ ምን እናነባ? ሲጀመር ምንድነው የሚጻፍበት? እንጀራ ነው እኮ በቃ ያቺን እንጀራ ትላታለህ በእንግሊዘኛ በቃ ትበላታለህ። እሷ ወጥ አለቅ
ቅባት ማሙሽሩሩ ቅባት በስነ ስርዓት ጧጧት ጀሪካን ዘይት እኛኮ ሌላ ታምራት ለምን እንደፈለገን ነው ያልገባኝ እንጂ እኛኮ ታምራት ነው ኑሮአችን ራሱ። እውነቴን ሰጋቱራ እየበላ ቆመት ሄዳለ እንዴ? ከዚህ በላይ ምን ታምራል? አፈር ደቼ እኮ እየበላን ነው። ሸክላ እያበሉን እኮ ነው። በሰላም ብለህ ትኖራል። ሌላ ሀገር እኮ ይኸውልህ ጌታ ምስክር፣ ሌላ ሀገር እኮ እኛ ወድ ውስጥ ያለው ኮሶ እኮ ሌላ ሀገር አምቡላንስ ሳት አደጋ ምናምን መጥቶ ነው ጭኖ ሆስፒታል የሚወስዱ። መሰለ ስርዓት ሄደ ፋርማሲ ከበተራል እያልኩ ትልቅ ዘንዶ ወዳችን ውስጥ ይዘን ማለት ነው። እኛ ኑሮ ነው እንደ የምንኖረው። የለም እንደዚህ አይነት ነገር ቁም ነገር። አንዱ ኮሶ ታይቶት ውጭ ሀገር በአምቡላንስ ሳት አደጋ ምናምን መጣና በቃሬዛ ይዘውት ነው አሉ ሄዶ ሆድ ውስጥ ታይቶ። አሁን ቁርስ ምንድን ነው የበላው? ታውቀዋለህ? አታውቀውም እኮ እንጀራ ትለኛለህ እንጂ እሱ አለ ውስጡ ብዙ ነገር አለ። ድሮ አንድ ሰው ነግሮኛል። ዘይታችን ውጭ ሀገር ሊወዳደር ሄዶ አሉ። ገርሟቸው ይሄ ነገር የመኪና ነው አሉ ማለት የኛ ሀገር ዘይት ወፍራም ድንቡል ይላል ውስጡ ማለት ይሁን። የነሱ ዘይት እንደዚህ እያዩት አንተን በዛ በኩል ታይ እርስ በርስ እንተያያለን በዘይታቸው ልስስነቱ ዘይት ነው። የኛስ ግሪስ እኔ ለምን ታምራት እንደፈለክን ያልገባኝ እንጂ ታምር ነው ኑሯችን፣ ታምር ነው። መርዝ እያበሉን ኮስተር ብለን አንቧጠጠን ነው ቀጥለን ቺከርገሽዋል። እንዴት አይነት ላይፍ እየኖርን እንደሆነ እግዚአብሔር እንዴት አይነት በታምራት ውስጥ እያኖረን እንደሆነ በጠላቶቻችን ፊት ራሶቻችን በዘይት እየቀባን ገዳዮቻችን ሞተዋል ሲሉን እኛ አለን አሸዋ በልተን እንደምንኖር እኮ ታወቀ። የሆነ ነገር ነው ቂቤ ብለው የሚያበሉን ነገር እግዚአብሔር ያሳያቸው። ዝም ብሎ ሀብታም ባል ነው የምፈልገው ድሃ ምን ፈሱ ነው ትርፉ አለች አንዲት። በጣም ያሰቃይ ስድ እኮ ነው የሞላው ከተማውን። ድሃ እኛው አየር ይዘሽ ምናምን እኔ ሀብታም ነው የምፈልገው ና አትበይ። ስርዓት ያለሽ ክርስቲያን ሁኚ። በቃ እግዚአብሔር እሱ ነው ሀብት። አሜን። መጽሐፍ ቅዱስ ከመልካም ሽቶ መልካም ስም ይላል እግዚአብሔር ቃል። በጣም አሪፍ ኑሮ ከመኖር አሪፍ ሰው ብትሆኑ ይሻላችሁ። ማርክ እኮ ማለት ነው እኮ መልካም ሽቱ ማለት እኮ ማርክ ነው። ታውቃለህ ዓለም ላይ በጣም ስትበለጽግ እንጀራ በወርቅ አይበላም። በጣም ስትበለጽግ የወርቅ ሾርባ አትጠጣ። በጣም ስትበለጽግ የሚሆነው አጥፍታችሁ ይቅርታ መጠየቅ የምትፈልጉ ይገርማል። የማንንም ይቅርታ ጠይቄ አላውቅም። ልክ እንደ በጣም እንደ ተቀባ ሰው ምናምን ታወሪያለሽ እንዴ? ደረቅ እኔ ማንንም ሰው እኔ ራሴ አጥፍቼ ራሱ እሱ ነው ይቅርታ መጠየቅ። ተይ እንጂ ታመሻል እኮ በሽታ እኮ ነው። ለዲያብሎስ ፈንታ አትስጡት። ልክ ሰው ይቅርታ አልጠያየቅም ብሎ አላሻሽልም አላስተካክልም ብሎ ወጥሮት ስሜቱን ነገሩንም አንሶላውንም ሁሉ ወጥራችሁ ስተኙ ወይ ደግሞ ክፍል ለይታችሁ ስተኙ እንትን ጂኒ እናንተ ቤት ብሬክ ዳንስ እየደነሰ ነው። ፓርቲ አጋደምኳት ምናምን እያለ ነው። በዛ በኩል እሷ ስለማትወድ ነው እቴነሽ ጋር ብትሄድ ይሻላል ይላል። እሱን ደግሞ ሂጂ መስፍን እየደወለልሻል ነበር እንዴ ብሎ የሆነ መስፍን ነው ይድርልሃል፣ በቤትህ ይድርልሃል። ሚስትህ ጤጣን ያውቀዋል ኃይል እጃችሁ ላይ እንዳለ እንበሉ። አንደኛው ያጋነት ትምህርት ነው ጋብቻ ነው ወንድ እኔ አላገባም አልፈልግም። ለምን ማታገባው? ማታገባበት ምክንያት ግልጽ መሆን አለበት። ሰው በሶስት ምክንያት አያገባም። ስትፈጠር ጃንደረባ ሆነ ከተፈጠርክ፣ ለእግዚአብሔር ሥራ ራስህን ስትለይ፣ ሶስተኛ የሆኑ ሰላቢዎች ከሰለቡ። በእነዚህ ምክንያት ነው ማታገባው። ከዚህ ውጪ ፓርተማ ተከራይቼ ነፃ ሆኜ ቪትሴን ገዝቼ ያሪሴን ገዝቼ አንትኔን ገዝቼ ጸዳ ብዬ ጸጉሬን ብትን እያረኩኝ አንድ ደቦጭ የሚባል ጭንቅሎ የሚባል ልጅ ወልጄ ለዘር ለመተካት ተቀዛት ደና ትምህርት ቤት እያስተማርኩ ያለ ተቆጣጣሪ ወጥቼ ገብቼ የት ነሽ የት ወጣሽ የት ገባሽ ሳልባል ፈታ እያልኩ ከሰው ጋር ያጋንንት ነው የትምህርት አንቺ ያጋንንት ዘመናዊነት ከመሰለሽ አይደለም። መጽሐፍ ቅዱስ ይሄን ነው የሚለው።
ሳትጸልይ ቆንጆ የለበስክ ቸስ ያረክ ከቸርች አትዙር። አንዳንድ ጎረምሳ ይገርመኛል። ታውቃለህ ቸርች ለመጥበስ ሰው እንደሚሄድ እንደሱ ይሄዳል። ጸልዮ ማያቅ ሰውዬ ተንበርኮ ማያቅ ሰውዬ ቸርች ይሄዳል። ደግሞ ከኋላ ነው የሚቀመጠው በደም ለማየት ለኮንትሮል እንዲመቸው። እመነኝ ይኸውልህ እግዚአብሔር ብዙ ጊዜ እንደምነግራችሁ እግዚአብሔር ደግ ነው እንጂ ሞኝ አይደለም። በጣም ብልጣ ብልጥ ስትሆንበት አንተ የምትወደው አይነት እንትን በደም ሴንጤ ያዘጋጅልሃል። በደም ኦፕሬሽን የምታደርግ ሰንጥቃ ምጥልን ቁጭ ያደርግልሃል። የት ቸርች ውስጥ። ተጠንቀቁ።